ሰላም እንዴት ናችሁ? ለዛሬ አንድ ትልቅ ፕላትፎርም ላስተዋወቃችሁ። ቲአርኤክስቲ ይባላል። ቲአርኤክስቲ የኢንቨስትመንት ፕላትፎርም ሲሆን ፕላትፎርሙ በትሮን ቤዝድ የሆነ የኢነርጂ ትሬድ የሚደረግበት ፕላትፎርም ሲሆን እንግዲህ ከተመሰረተ ኦልሞስት ወደ 4 ወር ገደማ ይሆናል። ዲሴንትራላይዝድ የሆነ የኢነርጂ ትሬዲንግ ፕላትፎርም ነው ማለት ነው። ሶ ዋት ኢዝ ኢነርጂ? በዚህ ፕላትፎርም ላይ ኢነርጂ ምንድን ነው የሚለውን ስንመለከት ኢነርጂ ማለት በትሮን ኔትወርክ ላይ የተመሰረተ የምንገበያየው ነው። ፕላትፎርሙ ላይ የምንገበያየው ነገር ነው ማለት ነው። ሶ ሲስተም አርኪቴክቸሩን በተመለከተ ቲአርኤክስቲ እናንተ ኢነርጂ ቲአርኤክስ ዲፖዚት አድርጋችሁ ወደ ኢነርጂ ከቀየራችሁ በኋላ ኤአይ ሲስተም አለው። የኤአይ ሲስተም ለዴቨሎፐሮቹ ሬንት በማድረግ ለእናንተ ከነሱ በሚገኝ ትርፍ ፕሮፊት ታገኛላችሁ ማለት ነው። እሱን አሰራር በተመለከተ ዝርዝር መረጃውን ወደ በኋላ ላይ አስረዳችኋለሁ ማለት ነው። እንግዲህ ይህ ትልቅ ፕላትፎርም ቪዥን እና ሚሽን አለው የራሱ የሆነ በዓለም ላይ ትልቅ የሆነ የኢንተሊጀንት እና ኦፕን ሶርስ የሆነ ዲሴንትራላይዝድ የሆነ የኤነርጂ ፋይናንስን ለማረጋገጥ የሚሰራ ትልቅ ካምፓኒ ለመሆን የተነሳ ትልቅ ድርጅት ነው ማለት ነው። እና አጠቃላይ ሆም ፔጁ ላይ ይህንና የመሳሰሉትን ነገሮች ነው የሚገልጸው። ማርኬቱ ላይ ደግሞ ስንመለከት እዚህ ጋር ባይ ኤንድ ሴል ኢነርጂ እናደርጋለን ማለት ነው። እንዳልኳችሁ ኢነርጂ ባይ ኤንድ ሴል የምናደርግበት ፕላትፎርም እንደመሆኑ መጠን እዚህ ጋር መተን ነው ማለት ነው የምንገዛው የምንሸጠው። ዋጋውንም ቼክ የምናደርገው እዚህ ጋር ነው። ሌላው ትሬዲንግ የሚለው ጋር ክሊክ ስናደርግ ደግሞ እዚህ ጋር የገዛነውን ኢነርጂ ማን ነው ቲአርኤክስ ወደ ኢነርጂ የምንቀይርበት ኢነርጂያችንን ደግሞ ወደ ቲአርኤክስ የምንቀይርበት በአጠቃላይ ኤክስቼንጅ የምናይበት ነው። ለምሳሌ 50 እዚህ ጋር አስገብቼ ወደ ኢነርጂ ስቀይረው ኦልሞስት 1000 አካባቢ ይጠጋል ማለት ነው። ስለዚህ አንድ ሰው ወደ 50 ቲአርኤክስ ወይም ደግሞ ወደ 16 የሚጠጋ ዩኤስዲ ወይም ደግሞ ዶላር ወደ ፕላትፎርሙ ዲፖዚት ማድረግ ይጠበቅበታል ማለት ነው ኢንቨስትመንቱን ለመጀመር። ከዛ እንግዲህ ፍሪዝ ወደሚለው ስንሄድ ያው ፍሪዝ ነው የምናደርገው ወይም ደግሞ ማስቀመጥ ነው የኛን ኢነርጂ ማለት ነው። ካስቀመጥን በኋላ ነው ትርፍ የምናገኘው ብያቸዋለሁ እና ፍሪዝ እናደርጋለን። ፍሪዝ የምናደርገውን እዚህ ጋር አማውንቱን ወይም ኳንቲቲ እናስገባለን። ከዛ ለምን ያህል ጊዜ ነው ፍሪዝ የምናደርገው ወይም የምናቆየውን እዚህ ጋር እንመርጣለን። ከዛ በኋላ እዚህ ጋር ያስገባነውን አማውንት ያስቀምጥልናል። የምናገኘውን ኢነርጂ ጌንስ ኮንትሪቢዩሽን ኔክስት ፔሪድ ኦፍ ሪተርን ስንት እንደሆነ ቀጣይ የምታገኙትን ነገር እና የመሳሰሉት ነገሮችን ያስቀምጥልናል እዚህ ጋር ማለት ነው። ፍሪዝ የሚለው ጋር ስንገባ ማለት ነው። ኢቭን የምናገኘውን እዚህ ጋር ካልኩሌተር አለው። ካልኩሌት አድርጋችሁ ቼክ ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ኢነርጂ ባላንስ ያሳየናል። ያገኘነውን ኢነርጂ ቶታል አማውንት ኦፍ ፍሮዝን ወይም ፍሪዝ የተደረገውን ኢነርጂ የምናይበት ነው ማለት ነው። እዚህ ጋር ዲፎልት 100 ዴይስ፣ 200 ዴይስ፣ 300 ዴይስ እና 500 ዴይስ የሚል አለ። እነዛ እንግዲህ በፐርሰንቱን ከላይ እንደምታዩት የተለያየ ነው ማለት ነው። የምናገኘው ጥቅም ለብዙ ቀናት ለብዙ ጊዜያት ባስቀመጥን ቁጥር ትርፋችን ከፍ እያለ ነው የሚሄደው ማለት ነው። ስለዚህ ለምሳሌ እኔ 500 ቀንም መርጬ ዲፖዚት አደርጋለሁ። ሌላው ዋሌት የሚለውን ክሊክ ስናደርገው በቀጥታ ዋሌታችንን ያመጣልናል። ዋሌታችን ላይ ያለውን ማለት ነው። እዚህ ጋር ሪቻርጅ የሚል አለ፣ ዊዝድሮ እና ትሬዲንግ የሚል አለ ማለት ነው። ስለዚህ ሪቻርጅ የሚለውን ክሊክ ስታደርጉት እንደዚህ አይነት ነገር ያመጣላችኋል። ከዛ ሪቻርጅም ለማድረግ ወይም ደግሞ ዲፖዚት ለማድረግ ማለት ነው ወደ ቲአርኤክስቲ ዋሌታችሁ ዲፖዚት ለማድረግ ነው። አድሬሱን ኮፒ ካደረግኩኝ በኋላ ወደ ክሪፕቶ ዋሌት ነው ማለት ነው ቀጥታ የሚወስደኝ ወስደው ከዛ በኋላ ወይ ባይናንስ ወይ ባይቢት የምትጠቀሙትን የክሪፕቶ ዋሌት ማለት ነው እዚህ ጋር ትመጡና በቀጥታ ሴንድ ነው የምትሉት ማለት ነው። ሴንድ ካላችሁ በኋላ ኦንቼን ዊዝድሮ የሚለውን ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር ቲአርኤክስ ብላችሁ
ሰርች ታደርጋላችሁ ማለት ነው፣ ሰርች ባሩ ላይ። ከዛ የሚመጣውን ክሊክ ማድረግ ነው። ክሊክ ካደረጋችሁ በኋላ እዚያ ኮፒ ያደረጋችሁን አድሬስ እዚህ ጋር ፔስት ማድረግ ብቻ ነው ከእናንተ የሚጠበቀው። ከዛ በኋላ አማውንት ማስገባት ይኖርባችኋል። ለምሳሌ እኔ 55 ልበለው። 55 ቲአርኤክስ ማለት ኦልሞስት 1000 ኢነርጂ አካባቢ ስለሆነ ማለት ነው። ከዛ ቀጥታ ዊዝድሮ ማለት ነው የሚጠበቅብን። ልክ ዊዝድሮ ስንለው በቀጥታ ወደ ቲአርኤክስ ዋሌታችን ይገባል ማለት ነው። ከዛ እንግዲህ እዚህ ጋር ሪፍሬሽ ስታደርጉት ሪቻርጅ የተደረገውን ቲአርኤክስ አማውንት ያስቀምጥላችኋል ማለት ነው። ዋሌታችን ላይ እዚህ ጋር ያሉትን አጠቃላይ ያለንን አካውንታችን ላይ ያለውን በሙሉ አሴት እዚህ ላይ ማለት ነው የምናየው። ዲፖዚት ካደረግን በኋላ ያው ቀጥታ የምንሄደው ምንድን ነው ስቴፑ፣ ቀጣይ ስቴፕ የሚሆነው ወደ ፍሪዝ የሚለው ጋር ክሊክ ማድረግ ነው። ፍሪዝ ላይ ሄደን ለምሳሌ ሚኒመሙ 1000 ነው ብያችኋለሁ። አንድ ሰው ማስገባት የሚችለው 1000 ነው ሪኳየር የሚደረገው። አንድ ሺውን ለምሳሌ ለ40 ቀን ሬንት አውት ላድርገው ወይም ላከራየው ወይም ለካምፓኒው ለፕላትፎርሙ ስቴክ አደረግኩት፣ እዛ ላይ ያስቀመጥኩት። ከዛ በኋላ እንግዲህ እዚህ ጋር እንደምትመለከቱት አቬሌብል ዩኤስዲ የሚሆነው 10.72 አካባቢ ነው ማለት ነው። በ500 ቀናት ነው ስቴክ ያደረግኩት ወይም ያስቀመጥኩት። ከዛ በኋላ እንግዲህ ያው ማየት ነው ማለት ነው የሚጠበቅብን።